ቅናት ምንድነው? የሚያስከትላቸውስ ጉዳቶች ምን ናቸው? ሰማያዊ ቅናትና ምድራዊ ቅናት ተብሎ በሁለት ይከፈላል ማለት ነው። ሀብት በመጣ ቁጥር እንዴት ነው ከእግዚአብሔር ሳይርቁ ያን ሀብት መጠቀም የሚችሉት? የሰውን ልብ ተሰውሮ የሚወጠቡጥ ትል ነው ይላል። ባለቤቱ ራሱ ላይ ያውቃት ይችላል። ቅናት የተሰወረች በሽታ ስለሆነች በስጋው ደግሞ ያልከበረ ጋብቻ ይባላል። ከእግዚአብሔርም ከሰዎችም የሚለይ የተደበቀ ግን ያልተገለጸ በሽታ። በስጋ ሀብታም መሆን ግዴታ ነው ወይ? ድሃ መሆንስ ጽድቅ ነው ወይ? ድሃው አላገኛትም እንዳይል በውሃ እንደምትገኝ ጌታ ነገረን። ሀብታሙ አገኛታለሁ እንዳይል ደግሞ በብር እንደማትገዛ ባለቤቱ ነግሮናል። ሰው ድሃ ሲሆን በእግዚአብሔር ላይ የሚያጉረመርም ከሆነ እግዚአብሔር የሰጠውን ጸጋ ተመስገን ብሎ ተቀብሎ የዕለት ሆዱን ሰርቶ ከመግባት ይልቅ የሀብታም ባሪያ ሆኖ እሑድ ቀን ቤተክርስቲያን የሚገኝበትን ረስቶት የሀብታም ቤት እየወለወለ ትቶት ቤተክርስቲያኑን ርቆ የሚኖር ከሆነ በጣም ብዙ ነገራቸው ወደ ዓለማዊ የሄዱ ጋብቻዎች እንዲሁም ደግሞ ዓለማዊ ተብሎ ለሰው እይታ የመንፈሳዊ ሽፋን የሚሰጣቸው ያ ማለትም በቬሎ በሌላ በተለያየ በሜካፕ በምናምን ተደርጎ ጋብቻው በመዝሙር ዘማሪያን መዘምራን ተገኝተው የሚያጅቡት ሰርግ ይሄስ እንዴት ይታያል? በድህነቱ ምክንያት እያማረረ ቤተክርስቲያንን ሳያውቃት ጾም እንጂ ጸልይ እንጂ ስገድ እንጂ ሲሉት ድህነቴ ሁሌ ጾመኛ አይደለሁ እያለ ያማኸኝ የሚኖር ከሆነ ስርዓተ ቁርባኑ ተደርጎ ወይንም የሆነ ቦታ ገዳም ቦታ ሄደው ሰርጉ ተደርጎ ተመልሰው በቬሎ ማድረግስ ይሄስ አግባብ ነው ወይ? አንዳንዱ ሰው ሀብት ሲያገኝ እግዚአብሔር ቤት ይገኛል፣ ሲደህይ ይጠፋል። አንዳንዱ ደግሞ ሲደህይ እግዚአብሔር ቤት ይገኛል፣ ሀብት ሲያገኝ ደግሞ ከቤተክርስቲያን ይጠፋል። ዓለማዊ ሰርግ ላይስ እየተገኙ የሚባርኩ ቄሶች እንዴት ይታያል? ቤተክርስቲያን ነፃነትን አትጋፋም። ለምን እንዲህ ታገባለህ ብላ አትከስም፣ አታወግዝም። የጨረቃ ቤት የቱንም ያክል አምሮ ሰምሮ ቢሰራ መንግስት አያውቀው፣ በይሄ መዘጋጃ ያውቀው። በመዘጋጃ ጥላ ስር አይደለም የሚተዳደረው። እንደፈለገው ሆኖ ቢያገቡ ባለማዊ 100 መኪና አሰልፈው ቢያገቡ እንደ ጨረቃ ቤት ነው። የቤተክርስቲያን ጋብቻዎች በሁለት ይከፈላሉ፣ ስርዓተ ተክሊልና ስርዓተ ቁርባን ተብሎ አይደል? የነዚህን አንድነትና ልዩነት እንደው በትንሹ ሁለት እግር አለኝ ተብሎ ሁለት ዛፍ አይወጣም አይደለም ነገሩስ የሚባለው። አንድ ሰው ለሁለት ጌቶች መገዛት አይችልም። በጮኝነት ጊዜ የነበሩ ወጣቶች ያው በአንድም በሌላ መንገድ ተሳስተው ግንኙነት ውስጥ ቢገቡና ጽንስ ቢፈጠር ያ ጽንስ እንዳለ በስርዓተ ቁርባን መጋባት ይችላሉ ወይስ አይችሉም? ብርጭቆ እንደ ቆማ አይወረወርም። የሰው ልብም በእጃችን ከያዝነው በኋላ እንደ ብርጭቆ ነው፣ ከጣልነው ይሰበራል። የጮኝነት ጊዜ እንዴት ይታያል? እጮኛ መያዝ ይቻላል ወይ? በጎረቤት ከፍታ ራስን የመጥላትና በጎረቤት ከፍታ በአይምሮ ላይ የሚመጣ ብስጭት ማለት ነው። ከስንት ዓመት ጀምሮ ነው እጮኛ መያዝ የሚቻለው? መንግስት የጨረቃ ቤቶችን ከሚያፈርሳቸው ይልቅ ቢያጸድቃቸው፣ የጨረቃ ትዳሮችን እኛም ተጸይፈን ከምናፈርሳቸው ይልቅ ብናጸድቃቸውና ሰላም ጤና ይስጥልን ውድ የዋካ ብርሃን ሚዲያ ተከታታዮቻችን እንደምን አላችሁ? ይህ ዋካ ብርሃን ሚዲያ ነው። ዛሬ በሚዲያችን ያው አዲስ አይደሉም፣ አንድ መምህር ጋብዤላችኋለሁ። መምህራችን መጋቢ ብሉይ ወሐዲስ መምህር ኤፍሬም ምናለ ናቸው። መምህር እንኳን ደህና መጡ። እንኳን ደህና ቆያችሁ። እግዚአብሔር ይመስገን። ጥያቄዎቻችንን ሊመልስልን ፈቃደኛ ሆነው ስለመጡ ከልብ እናመሰግናለን። ወደ ጥያቄዎች ልግባ። መልካም። ቅናት ምንድን ነው የኔታ? የሚያስከትላቸውስ ጉዳቶች ምን ናቸው? በጣም ግሩም። በቅድሚያ ይሄ ድምጽ የሚሰማችሁ በመላው ዓለም የምትኖሩ ሰው የሆናችሁ ሁሉ የክርስቶስ ሰላም ይብዛላችሁ ብያለሁ። ጥያቄው ሰው የሆነን ሁሉ የሚመለከት ጥያቄ ስለሆነ ቅናት ምንድነው ነው ጥያቄውና እንግዲህ ጥያቄውን ስንመልስ በጥያቄው በቀና ልቡና ርቱ በሆነ ሕሊና ሐሳቡን ተረድቶ ሰው ራሱን የሚያይበት የሚማርበት የሚመከርበት እንደሚሆን ባለሙሉ ተስፋ ነኝ። እንደዚያ እንዲሆን መልእክቴን አስቀድሜ ለማስተላለፍ እወዳለሁ። ምናልባት ተናጋሪና ፈረሰኛ መዳረሻውን አያውቅም ይባላልና ዳሂጸ ልሳን ቢኖር የሐሳብ ስህተቶች ቢኖሩ አርሞ ማድመጥ እንዲኖር መልእክቴ ነው ማለት ነው። ቅናት ምንድነው ለሚለው እንግዲህ ቅናት ሁለት አይነት ቅናት አለ። መንፈሳዊ ቅናትና ስጋዊ ቅናት ወይም ሰማያዊ ቅናትና ምድራዊ ቅናት ተብሎ በሁለት ይከፈላል ማለት ነው። መንፈሳዊ ቅናት የምንለው ከኛ ቀደም ወይም ደግሞ ከሰዎች ህልውና መኖር ከጀመረበት ዘመን ጀምሮ እግዚአብሔርን በዘመናት ሁሉ ሲፈልጉ የኖሩ የእግዚአብሔር አምላክነቱ ክብሩ ጸጋው
የፈሰሰባቸው ቅዱሳን አባቶቻችን አሉን። ከብሉይ እስከ ሐዲስ ከሊቃውንት እስከ መነኮሳት በቃል ተዘርዝረው በአንደበት ተነግረው የማያልቁ ቅዱሳን አበው አሉን። እኒህም ቅዱሳን ጉዟቸው እግዚአብሔርን ያገኙበት የተጓዙበት መስመር አለ። ያን የተጓዙበትን ጎዳና እያዩ ቅዱሳኑን ለመምሰል የሚደረገው ጥረት የሚደረገው ጉዞ መንፈሳዊ ቅናት ይባላል። ሰው ዛሬም በዘመናችን ቤተክርስቲያናትን በማሳነጽ የተራበን በማብላት የተጠማን በማጠጣት ሕገ ወንጌልን በመፈጸም ቃለ እግዚአብሔር በመማር ብሎም በማስተማር በኩል የሚኖሩ ሰዎች እግዚአብሔር እንደነዚህ ቢያደርገኝ ብሎ መንፈሳዊ ቅናት መመኘት፣ ጥሩ ምኞት፣ ይህ መንፈሳዊ ቅናት ተብሎ ይነገራል። ዋናው ግን ሰፊ ሀተታም ያለበት ይህ መልካም ነው፣ በእግዚአብሔር ዘንድም በመጻሕፍትም የተፈቀደ ሐሳብ ነው ማለት ነው። ትልቁ በቤተክርስቲያንም ተቀባይነት የሌለው እንዲያ ብቻ ሳይሆን በሰዎች ዘንድ ሁሉ መለያየትን የሚያመጣ በሰዎች ዘንድ ሁሉ አንድነትን የሚያጠፋ ስጋዊ ቅናት የሚባለው ነው። ስጋዊ ቅናት ማለት ሰው የሚባለው የነፍስና የስጋ ውጤት ነው። ስጋዊ ቅናት ስንል አሁን በስጋዊ ቀናል በነፍሱ ደግሞ አይቀናም ማለት አይደለም። ሰው ያልነው በራሱ የነፍስና የስጋ ውጤትን ስለሆነ መንፈሳዊ ቅናት እንዲያ ከሆነ ስጋዊ ቅናት እንዴት ነው ከተባለ ሰማያዊና ምድራዊ ማለት ነው። ያኛው በሰማይ ስለምንኖረው አኗኗር እግዚአብሔር ጋር ስለምንኖረው ዘላለማዊ ሕይወት በዚያ ሕይወት የኖሩትን አባቶችን በማሰብ የምናደርገው መኖር ነው። ወይም የምንቀነው ቅናት ያ መንፈሳዊ ቅናት እንደ ተክለ ሃይማኖት እንደ ቅዱስ ጊዮርጊስ እንደ ሌሎችም ቅዱሳን ብንሆን ብለን ምንመኘው መመኘት ነው። ይሄኛው ግን ስጋዊ ነው፣ ምድራዊ ነው። በሚጠፋ በሚያልፍና በሚበሰብስ ንብረት መቅናት ወይም ነገ በመቃብር በሚዘጋ ዕውቀት የምናደርጋቸው ቅናቶች ይህ አጉል ቅናት ወይም ደግሞ ስጋዊ ቅናት ነፍስን ወደ መቃብር የሚያወርድ በስጋም ተስፋ መቁረጥንና ጭንቀትን የሚያመጣ ቅናት ይባላል። ይህንን ቅናት ቅዱስ ባስልዮስ የሚባለው የቂሳሪያ ሊቀ ጳጳስ እንዲህ ብሎ ይናገራል። አባታችን ቅናት በጎረቤት ከፍታ ራስን የመጥላትና በጎረቤት ከፍታ በአይምሮ ላይ የሚመጣ ብስጭት ማለት ነው ይላል። ቅናት ማለት ጎረቤት የሚባለው ከአካላችን ውጭ ያለው አብሮን የሚኖር ሊሆን ይችላል፣ ሌላም ሊሆን ይችላል። በዚያ ላይ የምንቀነው ቅናት ያ ቅናት በሌላ ሰዎች ከፍታ የሚደርስብን ብስጭት እርሱ ቅናት ይባላል። ሌላው ሰው ለምን ከዚህ ደረጃ ደረሰ ብለን የምንቀነው ቅናት ማለት ነው። በሌላው ከፍታ የምንቀነው ቅናት። በጥቅሉ ቅናትን የጀመረው ዲያብሎስ ነው። ወሶበ ይነብብ ሐሰተ እምዚያሁ ይነብብ፣ ክፋትን ሲናገር ከራሱ ይናገራል የተባለለት ዲያብሎስ አመፃ ወጻት መዛግብቲሃ፣ ከመዝገቧ ተፈታ ክፋት ወጣች የተባለችው ያቺ የክፋት መዝገቧ ዲያብሎስ ይሄ የከፋ ነገርን ያመነጫት አስቀድሞ ዲያብሎስ ነው ተብሎ ለዲያብሎስ ነው የሚነገርለት። ምክንያቱም ከዲያብሎስ በፊት በክፉ ስራው የምናውቀው ከመላእክትም ከሰውም ወገን ስላልነበረ ማለት ነው። እና ዲያብሎስ ይሄ ቅናትን ጀመረ ማለት እንግዲህ ሰው እንደሚታወቀው በዲያብሎስ ትክ የተፈጠረ ፍጥረት ነው። ሰው የሚባለው ፍጥረት በዲያብሎስ ትክ፣ ሰው ማለት ምትክ ማለት ነው። አንድም ፍጹም ፍጥረት ማለት ነው። ምትክነቱ ዲያብሎስ እሁድ ተፈጥሮ እግዚአብሔርን አላመሰግንም ብሎ በዚያ ባይኖር ህየንተ ዲያብሎስ ስለ ዲያብሎስ ፈንታ እግዚአብሔርን የሚያመሰግን ሌላ ፍጥረት ተፈጠረ። ይሄንንም ሊቁ ሶበስያይ ኮትኳንተ ለዘፈጠረ ከመነፋስ ወነድ ፈጠረ ህየንተ ከሰባ ዝማሬ እማይ ወእመሬት ተመነፋስ ወነድ ይላል። ምን ማለት ነው? በአማርኛ ሲተረጎም አንተ ተፈጥሮህ እንደ እሳትና እንደ ነፋስ የምትሆን መልአክ አድርጎ ፈጥሮ እግዚአብሔርን ባታመሰግነው ፈጠረ ህየንተ ከሰባ ዝማሬ እማይ ወእመሬት ተመነፋስ ወነድ፣ ከነፋስና ከእሳት ከውሃና ከመሬት ሌላ የሚያመሰግን ሰውን ፈጠረብህ ይላል። ያ ማለት ዲያብሎስ ባለማመስገኑ ነው ሰው የተፈጠረው። ዲያብሎስ የተዋረደው እሁድ ነው፣ የተፈጠረውም እሁድ ነው። ሰው የተፈጠረው ዓርብ ነው። ሰው ተፈጥሮ በዲያብሎስ ቦታ፣ በዲያብሎስ ትክ፣ በዲያብሎስ ሀገር ነው የተፈጠረው። ዲያብሎስ አመስጋኝ ነው። ሰውም ዲያብሎስ ማመስገንን ትቶ ስለወረደ ምስጋናን ሳይጀምራት መላክነትን ሳይጀምር አምላክነትን ተመኝቶ ነው የወጣው። በዲያብሎስ ትክ ሰው ተፈጠረ። ሰው ተፈጥሮ በገነት እንዲኖር ነው የታዘዘው። ገነት እንዳይኖር ያደረገው ዲያብሎስ ነው። በምን ቢሉ በቅናት ማለት ነው። ልክ ለምሳሌ የሆነች ሴት ከባሏ ጋር ስትኖር ባሏ ጋር ተጣልታ ብትለያይ ባሏ እንደሚታረቃት ተስፋ ይኖራታል። ይታረቀኝ ይሆናል የሚል ተስፋ አላት። አገባ ከተባለ ግን ተስፋዋ ሁሉ ያልቅና በኋላ ለበቀል የሚነሳ የቅናት ልብ እንደሚኖራት ሁሉ አንዳንዷ ሴት ማለት ነው
እንደዚህ አይነት ልብ እንደሚኖራት ሁሉ ዲያብሎስም እግዚአብሔር ይቅር ይለኛል የሚልበት ሐሳብ ተቋረጠ። ምክንያቱም በሱ ትክ በርግጥ የመላእክት ሀቲ ህሊናሆሙ ለመላእክት ስለሚል የመላእክት ህሊናቸው አንዲት ናት። ካመኑም አይክዱም፣ ከካዱም አያምኑም። አምኖ አለመካድ በሚካኤል በገብርኤል አይተናል። ክዶም አለማመን በዲያብሎስና በሌሎቹ በሰራዊቱ ተመልክተናል። ነገር ግን እንደ ሰውኛው ሰው ሲፈጠር ከዚህ በኋላ ወደዚያ ወደ እግዚአብሔር መንግስት እንደማይመለስ ዲያብሎስ ስላወቀው በቅናት አዳምን ከገነት ለማውጣት ራሱን በእባብ አካል ሰውሮ ወደ ገነት ገባ። በኋላ አዳም የተሰጠው ክብርና የተቀመጠበትን ቦታ ስለተመለከተ ምንድነው ያለው ዲያብሎስ? ከዚህ በኋላ በዚህ ቦታ ትኖር ዘንድ እግዚአብሔር ካዘዘህ አድርግ አታድርግ ያለህ ነገር ምንድነው ብሎ በሔዋን በኩል ለየ። ስለቀና ከኔ በኋላ ተፈጥሮ በገነት እንዴት ይኖራል ብሎ ከገነት ለማውጣት ሙከራ አደረገ። ሙከራው ተሳክቶለት ሰውን ከገነት ያባረረው የመጀመሪያው የቅናት መንፈስ ያመረታትና የተገበራት ዲያብሎስ ነው። በዚህም ምክንያት ቅናት ሰይጣናዊ ነው። እንዲሁም ታላቁ ሊቅ ቅዱስ አውግስጢኖስ የሚባል የቤተክርስቲያናችን ሊቅ ቅናት ማለት ይላል ሰይጣናዊ ኃጢአት ማለት ነው ይላል። ሰይጣናዊ ኃጢአት ማለት ለሰይጣን ወገን ቅጽል አድርጎ የቀጸለለት ለምንድን ነው? እንደ ሰይጣን ያለ ሰይጣን ቅናትም የጀመራት እርሱ ነው። በቅናትም የሚወክለው የለም። የሚቀና ሰው ዲያብሎስን ይመስላል ማለት ዲያብሎስ ቀንቶ አዳምን ከገነት እንዳባረረ ሁሉ ልክ እንደዚሁ ሁሉ ቅናት ሰዎችን ከሰዎች የሚለይ ፍቅርን የሚንድ በሽታ እንደሆነ በቤተክርስቲያን ሊቃውንት አባቶች ይነገራል። እንዲሁም ቅዱስ ዮሐንስ ቅናት ማለት የሰውን ልብ ተሰውሮ የሚወጠቡጥ ትል ነው ይላል። ወግሪስ የሚባል ሊቅም እንደዚሁ ይናገራል። ሌሎቹ መጻሕፍት ስለ ቅናት ሲናገሩ እስመ ቅናት ትበልቆሙ ለልበ ብዙሃን በመዓት ይላሉ። ቅናት የሰዎችን ልብ ሁሉ ውስጥ ለውስጥ እየጎረጎረ የሚበላ ጎርጓሪ ትል እንደሆነ ይነገርለታል። እና ቅናት ምንድነው ለሚለው ጥያቄ ቅናት ማለት ባጭሩ ሲተረጎም የራስን ጸጋ ረስቶ በሰው ጸጋ መቅናትና የሌላን ሀብት መመልከት፣ ያንን በመጥፎ ዓይን መመልከት፣ ይህ ቅናት ተብሎ ይገለጻል። ለማንም ሰው እግዚአብሔር ጸጋ ሰጥቶታል። ጸጋውን እንዲጠቀም ሰጥቶታል። ዳሩ ግን ሰው ጸጋውን ባለመጠቀሙ የራሱን ጸጋ ደፍኖ በሰው ጸጋ የሚቀና ሁሉ እርሱ ቅናት ይባላል። ቅናት ማለት ባጭሩ የቅናት የስሙ ትርጉም የራስን ሀብት ረስቶ በሰው ሀብት የመቅናት ውጤት ነው። በስጋዊ ሐሳብ ማለት ነው። በምድራዊ ሐሳብ እንደሚጠፋ እንደሚበሰብስ በምናውቀው ነገር ሁሉ ለምን እንዲተደረገለት ብሎ መቅናት፣ ለራስ የተደረገን ረስቶ በሌላው። እንዲሁም አባቶቻችን ሲናገሩ እንዲህ ይላሉ። ሰውየው በጣም ወደ እግዚአብሔር ይጸልያል፣ ሀብት ስጠኝ እያለ ይጸልያል እና አንድ ጠላት አለው። እግዚአብሔር ጠላትህን ውደድ የሚል ሕግ ስለሰራ እኔ ያዘዝኩህን ሳትፈጽም አንተ እንዴት ሀብት ስጠኝ ብለህ ትለምናለህ ብሎ እግዚአብሔር ሊፈትነው ምን አለው? ሀብት እሰጥሃለሁ፣ የምሰጥህ ሀብት ግን ለአንተ የምትፈልገውን ይህን ያህል ወቄት ወርቅ ከሰጠውህ ለጠላት ደግሞ ከአንተ እጥፍ እሰጠዋለሁ። ለአንተ ይህን ያህል ቤት ከሰጠው ለጠላት ይህን ያህል እሰጠዋለሁ በአንተ እጥፍ። እና ምን ያህል ልስጥህ ብሎ ሲጠይቀው አንድ ዓይኔን አጥፋልኝ ነበር ያለው። ለምን ቢባል በግልባጩ የጠላቱ ዓይን ሁለቱ እንዲጠፋ ማለት ነው። እና አንዳንዴ እኛ ራሱ የምንጠቀምበትን የማናውቅ ብዙ ጊዜ አሁን ጎረቤቶቻችን በማህበራዊ ኑሮ ስንኖር ጎረቤት የተሻለ ኑሮ ቢኖር ዕቃ፣ ገንዘብ፣ ሰው ቢቸግረው ይዋሳል። እንዲያ ከማድረግ ይልቅ ግን ጎረቤትን አሳዶ የጎረቤትን የበታችነት ለማየት እንዲያ የሆነ ደግሞ እንደማያውቅ ሰው ሆነን ዝቅ እንዲልባችን እየተመኘ ዝቅ ብሎ ስናየው ከሌላው ሰው ጋር ተገኝተ እንዲሁ ምን ገጠመህ ብለን እናጽናናለን። ቅናት በልብ ውስጥ ሰውሮ አንዳንዴ ቅናት ባለቤቱ ራሱ ላይ ያውቃት ይችላል። ቅናት የተሰወረች በሽታ ስለሆነች እና ቅናት ምንድነው ከተባለ እግዚአብሔር የሰጠውን ጸጋ ረስቶ በሌላኛው ጸጋ የሚደረግ ሽኩቻ እርሱ ቅናት ይባላል ማለት ነው። ቅናት በሐዲስ ኪዳን መድኃኔ ዓለም ክርስቶስን አሳልፎ እንዲሸጥ ያደረገው ይሁዳ በቅናት ነው። ሰዎቹ ሲከተሉት ይቀና ነበር። በእያንዳንዱ በክርስቶስ ላይ የሚደረገውን ነገር እያየ ይቀና ነበረ። ያ ቅናቱ አምላክን እስከ መሸጥ አደረሰው እና ቅናት በዘመነ ብሉይም በዘመነ ሐዲስም ከእግዚአብሔርም ከሰዎችም የሚለይ የተደበቀ ግን ያልተገለጸ በሽታ እርሱ ቅናት ይባላል። ዓለምን ወደ ቁልቁል ያመጣው አንዱ ቅናት ነው። በነገራችን ላይ ቅናት ማለት
ምን ማለት ነው ካላችሁኝ ደግሜ እላለሁ። ቅናት የሰዎችን ልብ የሚበላ በሽታ ከመሆኑ ባሻገር በስጋ ተሰውራ የምትኖረው ነፍስ በሰማይ የሚቀጣ በሽታ ሲባል እኔ ለቅናት የሚገልጸው አይመስለኝም። ለምሳሌ ቫይረስ የያዘው ሰው ስጋውን ነው የሚይዘው፣ ሲሞት ቫይረሱ ይቆማል። ሌላም በሽታ ሰውየው ከሞተ ሞተ ነው፣ ቫይረሱም አብሮ ይጠፋል ከሰውየው ሞት ጋር። ቅናት ግን ሰው ሲሞት የማይለቅ ገሃነም ድረስ ተከትሎ እግዚአብሔር ፍርድ ድረስ ተከትሎ ገሃነምን የሚያወርስ ለዘላለሙ የማይለቅ በሽታ ነው። ቅናት ማለት የነፍስ ካንሰር ማለት ነው። ልክ የስጋ ካንሰር ስጋን ሳያጠፋ እንደማይለቅ ሁሉ የነፍስ ካንሰርም ነፍስን ሳያጠፋ የማይለቅ እርሱ ቅናት ይባላልና ከቅናት ራስን ማራቅ ድንቅ ነው። የሚቀኑ ሰዎች ራሳቸው ላይ ምንም ስራ አይሰሩ፣ ሁሌም ስለ ሰው ነው ሲጨነቁ የሚኖሩት። ዓለም በጠቅላላ በተለይ ያላደጉ ሀገራት ከእድገት ወደ ኋላ የቀሩበት ምክንያት ስለ ራሳቸው ሀገር ህልውና እድገት የሚጨነቁ አመራሮች የማጣት ውጤት ብቻ አይደለም። ህዝቡ በራሱ አንዱ ስለ ሰርቶ ድህነቱን ስለማሸነፍ ከሚጨነቀው ይልቅ ከሱ ጎን ስለከበረው ወይም ደግሞ ሀብት ስላለው ጎረቤቱ እንዴት ላጥፈው በማለት የሚጨነቀው ድህነትን እንዴት ላጥፋ ከሚለው ጭንቀት ይበልጣል። የገሌን ሀብት ገሌን እንዴት ላጥፈው ከሚለው ጭንቀት ይልቅ ድህነትን እንዴት ላጥፈው ብሎ ሰው መጨነቅ ቢችል ሰማያዊውም ምድራዊውም ህይወት የተስተካከለ ይሆናል ለማለት እወዳለሁ። እሺ ቃለ ሕይወት ያሰማልን መምህር። ወደ ቀጣይ ጥያቄ ልለፍ። ሰዎች በስጋ ሀብታም መሆን ግዴታ ነው ወይ? ድሃ መሆንስ ጽድቅ ነው ወይ? በስጋ ሀብታም መሆን ግዴታ ነው ወይ? በስጋ ሀብታም የመሆን ግዴታ የለም የቤተክርስቲያን አስተምህሮ። ያ ማለት በስጋ አንድ ሰው ሀብታም ካልሆንህ ሊባል አይችልም። ምድራዊ ሀብት ሐዋርያትም ነቢያትም ሲናገሩ የዕለት ጉርስ የዓመት ልብስ ካለን በቂያችን ነው እያሉ ነው የተናገሩት። ሀብት ያለ መጠን ሲከማች ጣዖት ይሆናል፣ እግዚአብሔርንም ያስረሳል። እንዲሁም ከድህነት ይልቅ ሀብትን አጠቃቀም፣ በእርግጥ ድህነትንም አጠቃቀሙን ካላወቅንበት ይጎዳል። ሰው ድሃ ሲሆን በእግዚአብሔር ላይ የሚያጉረመርም ከሆነ እግዚአብሔር የሰጠውን ጸጋ ተመስገን ብሎ ተቀብሎ የዕለት ሆዱን ሰርቶ ከመግባት ይልቅ የሀብታም ባሪያ ሆኖ እሑድ ቀን ቤተክርስቲያን የሚገኝበትን ረስቶት የሀብታም ቤት እየወለወለ ትቶት ቤተክርስቲያኑን ርቆ የሚኖር ከሆነ ድህነት በራሱ አጠቃቀሙን አላወቅንበትምና ከእግዚአብሔር ይልቅ ሀብታምን ለሆዳችን ብለን አስቀድመን ኑረናልና ወንጀል የሚሆንበት ጊዜ አለ። ድህነትን ካወቁበት ሀብት ነው፣ ሀብትም ካወቁበት ሀብት ነው፣ ካላወቁበት ደግሞ የገሃነም እራት ያደርጋል ማለት ነው። በድህነታቸው ያልተጠቀሙ በመጽሐፍ ቅዱስ ብዙዎች ናቸው። እግዚአብሔርንም ያጡ ራሳቸውንም ነፍሳቸውንም ከማጣታቸው ባሻገር ደግሞ በምድርም ደግሞ ስጋዊ ኑሯቸውን ያጡ ብዙዎች ናቸው። ሀብት ላወቀበት አካል የሚጠቅም ነው። ለምሳሌ እነ አብርሃምን ስንመለከት በሀብታቸው የተጠቀሙ ናቸው። እነ ኢዮብ በሀብታቸው የተጠቀሙ ናቸው። አብርሃም የእግዚአብሔር እንዲሁም ባለ ሀብት ነኝ አይልም ነበር። አብርሃም አሳላፊ ነበረ። አሳላፊ ማለት የሆነ ሰው ድግስ ደግሶ አሳልፍልኝ ብሎ ቢመድበን ሀብታምና ድሃ፣ ቀይና ጥቁር፣ አጭርና ረጅም፣ ባድና ዘመድ፣ ጠላትና ወዳጅ ሳንለይ እኩል እንደምንቀዳ ሁሉ ድግሱን ደግሶ እግዚአብሔር ለአብርሃም ነው የሰጠው። አብርሃም ማንንም ሳይለይ እኩል ሲያስተናግድበት ኖረ። ሀብት ሁሉ የእግዚአብሔር ነው። በነገራችን ላይ የሰው ሀብት የለውም። እንኳን ይቅርና የሚነደው ከብት፣ ወርቁ፣ ብሩ ይቅርና ሰው አካሉ በራሱ የራሱ አይደለም። የሰው አካሉ የእግዚአብሔር አካል እግዚአብሔር ነው የሰጠን። ምን ትብከ ዘይነሳይከም ካልከ ወምን ትብከ ሆለከ ይላል መጽሐፍ። ከሌላ ወገን ያላመጣው ምን አለ ይላል። ሁሉን ተቀብለ አይደለም ምን ማለቱ ነው። እያንዳንዱን ነገር ተረክበን ተቀብለን ነው ተሰጥቶን እንጂ የራሳችን የሆነ ነገር የለም። ለእያንዳንዱ ምንጩ ክርስቶስ ነው። ለእያንዳንዱ ነገር ከክርስቶስ የተቀበልነው ነው ያለን ማለት ነው። ስለዚህ ድህነት ኃጢአት ነው ወይ? መስራት እየቻለ ሰው አካል እያለው ሰርቶ መብላት እየቻለ ካልሰራ ዝም ብሎ ራሱን እንደ ጣዖት አስቀምጦ የሚቀልበው አካል መፈለግ እውነት ነው ኃጢአት ነው። ሰርቶ መለወጥ አለበት። መለወጥ ማለት ደግሞ ምን ማለት ነው? የዓመት ልብስ የዕለት ጉርስ ማግኘት አለበት ሰርቶ። የግድ ሰርተ ፎቅ ሳትሰራ መኪና ሳትገዛ ለምን መጣህ የሚል እግዚአብሔር ግን የለንም። ምክንያቱም ይሄ ጥላ ነው። ዳስ ብዙ ጌጥ አያስፈልገው፣ ቤት ነው ጌጥ የሚያስፈልገው። ቻለም ዳስ ናት ለሰው ልጆች። ቤታችን በሰማይ ነው፣ ሀገራችን በሰማይ ስለሆነ ምን ማለት ነው? የኛ ቤታችን በሰማይ ከሆነ መክበር
ግዴታ አይደለም። መክበርም ግን ደግሞ ኃጢአት አይደለም። እንደነ አብርሃም እንደሌሎቹም ሰዎችን እናገለግልበት ዘንድ እኛን እንረዳበት ዘንድ ከተጠቀምንበት በደል አይሆንም ማለት ነው። ስለዚህ ሀብት አንድ ሰው ሀብት ቢኖረው እግዚአብሔርን ካገለገለበት ይጸድቅበታል። ድህነትም ቢኖረው እግዚአብሔርን ካገለገለበት ዋጋ ያገኝበታል። በሀብቱ ብዛት የማይጠፋ ሀብት መስሎት እግዚአብሔርን ረስቶ ሀብቱን ጣዖት አድርጎ ከኖረ በእግዚአብሔር መንግስት አይጠቀምም። በድህነቱ ምክንያት እያማረረ ቤተክርስቲያንን ሳያውቃት ጾም እንጂ ጸልይ እንጂ ስገድ እንጂ ሲሉት ድህነቴ ሁሌ ጾመኛ አይደለሁ እያለ እያማኸኝ የሚኖር ከሆነ ደግሞ ይህ ትክክል አይደለም ማለት ነው። ባጭሩ ሀብትንም ድህነትንም አጠቃቀሙን ማወቅ ነው። መደሄትም አያጸድቅም፣ መክበርም አያስኮንንም። መክበርም አያጸድቅም፣ መደሄትም አያስኮንንም። እሺ መምህር፣ እዚሁ ጥያቄ ላይ እንዳለ አንዳንዴ የሰው ልጅ ከሰራ ከለፋ ሀብት ያው እየጨመረ እያካበተ ነው የሚሄደው። ሀብት በዛ ቁጥር በመጣ ቁጥር ደግሞ ከመሰረታዊ ፍላጎቶቻችን ውጭ የሆኑ ነገሮችን ማድረግ እንጀምራለን። ይህን ሰዓት ይህን ጊዜ እንዴት ነው መጠቀም ያለባቸው? ሀብት በመጣ ቁጥር እንዴት ነው ከጊዜ ሳይርቁ ያን ሀብት መጠቀም የሚችሉት? እውነት ነው። አሁን ይሄ ሀብት አጠቃቀም በተለይ እኛም በሀገራችንም በአካባቢያችንም እናያለን። የተወሰነ ሀብት ያላቸው ሰዎች ሀብት በመጣ ቁጥር ከእግዚአብሔር አንድ እርምጃ ወደኋላ ነው የሚሄዱት። በጨመረ ቁጥር አንድ እርምጃ ወደኋላ ይሄዱና ከዚያ በኋላ አንዳንዶቹ ሃይማኖታቸውን ሁሉ ይቀይራሉ። ሀብታቸውን ትምክህት አድርገው በርካታ የተሻሉ ባለ ሀብት የሚባሉት ወይ የሆነ ነገር ናቸው ወይ የሆነ ነገር ናቸው። ካደጉበት ቤት ይወጣሉ። እናት በሀብት አትቀየርም። አንድ ልጅ የፈለገውን ያህል ቢከብር የጡት እናት ይጨምር ካልሆነ በቀር እናቱ ግን እናት ናት፣ የማትቀየር ናት። በሱ ሀብት መጠን ልክ ስላደገ ሀብቱ ከሌላ ሰው የተወለደ መሆን አይችልም። የተወለደባት አንዲት እናት ናት። ማንኛውም ክርስቲያን ባለ ሀብት የተወለደ ከቤተክርስቲያን ነው። በ40 በ80 ቀን ቤተክርስቲያን ወልዳ ልጅ ብላ ተረክበዋለች። ሀብተ ክርስትና ስመ ወልድና ሰጠዋለች። ሀብተ ወልድና ስመ ክርስትና ሰጠዋለች። ምን ማለት ነው? የመንፈስ ቅዱስ ልጅ መሆንን ቤተክርስቲያን ከሰጠችው በኋላ ይህ ሰው ተመልሶ እንደገና ወደኋላ ቤተክርስቲያንን አልወለድሽኝም ብሎ እናትን መካድ ማለት ነው። አትካድም ቤተክርስቲያን። ዓለማችን ላይ የምናየው በድህነት ዘመናቸው ባልነበራቸው ዘመን ቤተክርስቲያን በር ላይ የማይጠፉ ሰዎች ሀብት ማግኘት ሲጀምሩ ታጅቦ መምጣት እያፈገፈጉ ነው የሚመጡት። በሳምንት ሲመጡ የነበሩት በወር ይመጣሉ። ሀብታቸው ሲጨምር በ6 ወር ይመጣሉ። ሀብታቸው ሲጨምር በዓመት ይመጣሉ። የጥምቀት ሀብታቸው ሲጨምር ከ6 ዓመት አንዴ በመኪና ተሸፍነው በጥቁር መኪና ይተውት ይሄዳሉ። ሀብታቸው ሲጨምር ሃይማኖታቸውን ይክዳሉ። ከዚያ ሀብታቸው ጣዖት ይሆንባቸዋል። ሁሉን ነገር በገንዘብ ማድረግ የሚችሉ ይመስላቸዋል። ምድር ላይ እውነት ነው ማድረግ ይችሉ ይሆናል። ባለስልጣኑንም ሌላውንም በገንዘብ መግዛት ይቻል ይሆናል። ዳሩ ግን መንግስተ ሰማያት ግን በገንዘብ የምትገዛ አይደለችም። ድሃው አላገኛትም እንዳይል በውሃ እንደምትገኝ ጌታ ነገረን። ሀብታሙ አገኛታለሁ እንዳይል ደግሞ በብር እንደማትገዛ ባለቤቱ ነግሮናል። ስለሆነም ሀብትን መሰረት አድርጎ ከእግዚአብሔር ቤት መራቅና የሀብት አጠቃቀምን አለማወቅ ገሃነም ያወርዳል። በመጽሐፍ ቅዱስም በሀብታቸው አጠቃቀም ባለማወቃቸው የገሃነም ልጆች የሆኑ ብዙዎች ናቸው። ስለሆነም ሀብትን አጠቃቀምን ማወቅ ይጠይቃል። እንደቀደሙ አባቶች ይህ ሀብት የእግዚአብሔር ነው ብሎ የእግዚአብሔር መሆኑን ማወቅ። እንደገና ሀብት በተሰጠው ቁጥር ሰው እንዲሁ እነ ቅዱስ ዳዊት እኮ ሀብትም እግዚአብሔርም ሁለቱም አላቸው። ንግስናም ሀብትም ሁለቱን ይዘው እግዚአብሔርም አላቸው። ከእግዚአብሔር ቤትም አይጠፉም ነበር። የበለጠ እንደገና ንጉስ በሆኑ ቁጥር ሀብት በኖራቸው ቁጥር ወደ እግዚአብሔር ነው የቀረቡት። እና ሰው ሀብትን ባገኘ ቁጥር ከእግዚአብሔር መራቅ መቻል የለበትም። ወዘህጎ ያነብ መዓልተ ወሌሊተ ይላል ልበ አምላክ ዳዊት። ህጉን በቀንና በሌሊት የሚጠብቅ እርሱ ምስጉን ነው የተመሰገነ። ምን ማለት ነው? ህጉን በቀንና በሌሊት። ቀንና ሌሊት የሚባለው ለጊዜው የፀሐይ ነው። ቀንም ህጉን የሚጠብቅ ማለት ቢሮ ተቀምጦ ፍርድ የማያጎድል በድሃ የማይፈርድበት ስለ ድህነቱ እውነተኛ ሆኖ የሚውል ማለት ነው። በስራውም ሲውል ሳይጨምር ሳይቀንስ በእውነት የሚሰራ ማለት ነው። ከዚያ ደግሞ በሌሊት ህጉን የሚጠብቅ ማለት ደግሞ ሰው መሸ ብሎ ሲተኛ ተነስቶ ኃጢአት ማይሰራ እግዚአብሔርን አመስግኖ የሚተኛ ማለት ነው። ህጉን ቀንና ሌሊት የሚጠብቅ ማለት ይህ ሰማያዊ ፍቾ ነው፣ ወይም ደግሞ ቀጥታ ትርጓሜው ነው። ውሳጣዊ ምስጢሩ ግን አማናዊው ህጉን በቀንና በሌሊት የሚጠብቅ ማለት በሀብትና በድህነቱ በሀብቱና በድህነቱ ጊዜ ህጉን የሚጠብቅ እግዚአብሔርን የማይረሳ ማለት ነው። ድህነትን ጨለማ ሊለው ሌሊት ሊለው ይችላል። ብዙ ነገር ያሳያል።
በጣም ያደክማል፣ ከሰዎች ወደ ታች ያወርዳል፣ በሰዎች ዘንድ መከበርን ሞገስን ይነሳል፣ እንደ ጨለማ ይቆጥረዋል። ሀብት ብዙ ነገር ማድረግ የሚቻልበት ስለሆነ እንደ ብርሃን ይቆጥረዋል። በእንደዚህ አይነት በድህነትም በሀብትም ጊዜ ሕጉን የሚጠብቅ እርሱ ምስጉን ነው የተመሰገነ። አንዳንዱ ሰው ሀብት ሲያገኝ እግዚአብሔር ቤት ይገኛል፣ ሲደኸይ ይጠፋል። አንዳንዱ ደግሞ ሲደኸይ እግዚአብሔር ቤት ይገኛል፣ ሀብት ሲያገኝ ደግሞ ከቤተ ክርስቲያን ይጠፋል። የተገላበጠ ነው። ድሆች ቤተ ክርስቲያን ይገኛሉ፣ ሀብት ሲያገኙ ይጠፋሉ። ሀብታሞች ቤተ ክርስቲያን ይገኛሉ፣ ሲደኸዩ ይጠፋሉ። በየትኛውም አይነት ጊዜ እግዚአብሔርን አለመርሳት፣ በሀብታችንም በድህነታችንም ጊዜ እግዚአብሔርን ባለመርሳት መኖር፣ ይህ ቤተ ክርስቲያን የምታስተምረው ቋሚ ትምህርቷ ነው ማለት ነው። ቃለ ሕይወት ያሰማልን መምህር። ቀጣዩ ጥያቄ እንደ ቤተክርስቲያን አስተምህሮ በስጋው ደሙ ያልከበረ ጋብቻ ይባላል ወይ? ዓለማዊ ሰርግ ላይስ እየተገኙ የሚባርኩ ቄሶች እንዴት ይታያል በቤተክርስቲያን ስርዓት? ግሩም ጥያቄ ነው። እንዲህ አይነት ጥያቄም ስላመጣችሁ አመሰግናለሁ። በእውነቱ ጋብቻውን መንፈሳዊ ያልሆነ ጋብቻ፣ የመጀመሪያው መንፈሳዊ ያልሆነ ጋብቻ አለ ወይ? ቤተክርስቲያን የምትፈቅደው መንፈሳዊ ያልሆነ ጋብቻ የላትም። የቤተ ክርስቲያን ጋብቻ የእርሷ ፈቃዷ ሆኖ የምትፈቅደው መንፈሳዊ ጋብቻ በክርስቶስ ቅዱስ ሥጋና ክቡር ደም ታትመው ሁለት አካል ያላቸው አንድ አካል፣ ሁለት የተለያየ ባህሪ ያላቸው አንድ ባህሪ፣ የሴትነት የወንድነት የየግል ግብር ጠባይ ማለት ነው። ከዚያ ወደ አንድነት የሚመጡበት በክርስቶስ ቅዱስ ሥጋና ክቡር ደም የሚጣበቁበት ነው። የሚጣበቁበት እኒህ ባልና ሚስት አንድ አካል አንድ አምሳል ሆናቸዋል ብላ ቤተክርስቲያን ታሰናብታቸዋለች ማለት ስልጣን ትሰጣቸዋለች ማለት ነው። ትሾማቸዋለች። ባልን በሚስት ላይ ሚስትንም በባል ላይ ትሾማለች። የቤተክርስቲያን ጋብቻዋ አንድ ነው። ከዚያ ውጭ ያለው ጋብቻ ፍትሐ ነገሥት የበቅሎ የፈረስ የባዝራ ጋብቻ ነው ብለው ነው ሰለስቱ ምዕት የተናገሩት። ከዚያ ውጭ ያለው ጋብቻ በጠቅላላ ማለት ነው። እና ጋብቻ አንድ ነው። እርሱም በቤተ መቅደስ ተገናኝቶ አንድ መሆን ነው። በነገራችን ላይ ባልና ሚስት አንድ ነው የሚሆኑት። ባልና ሚስት አንድ ነው የሚሆኑት ማለት ምን ማለት ነው? ምንድነው አንድ የሚያደርጋቸው? ሁለት የተለያየ ነገር የሚያዋሃድ ነገር ያስፈልገዋል። ለምሳሌ የሆነ ጎማና የሆነ ጎማን የሚያጣብቅ ማስትሽ ያስፈልገዋል። አለያ ግን ብናጠጋገው ተያይዘሃል ብንለው እሷ አያያዝም እኛ ብንናገር። ልክ ትዳርም የክርስቶስ ቅዱስ ሥጋና ክቡር ደም ማዕከል ላይ እንደ ማስትሽ ባልና ሚስትን የሚያገናኝ ነው እንጂ የክርስቶስ ቅዱስ ሥጋና ክቡር ደም በሌለበት ተጋብተናል ማለት የቤተክርስቲያናዊ አስተምህሮ አይደለም። የቤተክርስቲያን አስተምህሮ አይደለም። ስለሆነም ምን ማለት ነው? ባጭሩ ጋብቻ የሚባለው ቅዱስ ጋብቻ ነው የሚባለው ቤተክርስቲያን ስታውቀው ብቻ ነው። በሀገራችንም እኮ የካርታና ፕላን ያለው ቤት ይባላል አይደለም? የጨረቃ ቤት ይባላል። ይሄ ማለት የጨረቃ ቤት የቱንም ያክል አምሮ ሰምሮ ቢሰራ መንግስት አያውቀው፣ ይሄ መዘጋጃ አያውቀው። በመዘጋጃ ጥላ ስር አይደለም የሚተዳደረው። የቱንም ያክል እኮ ሊያምር ይችላል፣ በግንባታም ሊሰራ ይችላል። እንዲያ ስለተሰራ ግን ፕላን አለው ተብሎ አይነገርለትም። እንደፈለገው ሆኖ ቢያገቡ ባለማዊ 100 መኪና አሰልፈው ቢያገቡ እንደ ጨረቃ ቤት ነው። መንግስት ያን ቤት እንደማያውቀው ሁሉ ይህንን ትዳርም እግዚአብሔር ያውቀው። እግዚአብሔር የሚያውቀው ትዳር እርሱ ያለበት ትዳር። ለዚህ እኮ ነው አዳምና ሔዋን በገነት የበተኑትን ትዳር ዲያብሎስ በቀናት ቅድም እንዳልነው ገብቶ የበተነውን ትዳር መድኃኔዓለም ክርስቶስ ወደ ምድር ሲመጣ በቃና ዘገሊላ ከብካብ ሆነ በሶስተኛው ቀን ወአመሳልስት ዕለት በቃና ዘገሊላ ከብካብ ሆነ በሶስተኛው ቀን የገሊላ ክፍል በምትሆን በቃና ሰርግ ሆነ ይልና በዚያም ወፀውእ ለእግዚእ ኢየሱስ ወለአርዳኢሁ ይላል። እናቱ በዚያ አለች የሚል ሌላ ምስጢር አለ። እንዲያ ካለ በኋላ በዚያም ጌታና ደቀ መዛሙርቱን ተጠርተው ነበረ። ያ ሰርግ እንዲያ የሰመረው ያለቀው ወይንም የበረከተው ጌታ ስላለበት። ጌታ የሌለበት ሰርግ ፈጽሞ ያልተባረከ ሰርግ ነው። ጌታ የሚኖረው ደግሞ የክርስቶስን ቅዱስ ሥጋና ክቡር ደም በሚቀበሉ ባለትዳር በኩል የሚገኝ ነው ማለት ነው። ከዚያ ውጭ ግን እንደ አክሲዮን እንደ መረዳጃ ጊዜያዊ ነው ሊሆን የሚችለው። ልክ ያ የጨረቃ ቤት መንግስት አካባቢውን ለልማት ሲፈልገው እንደሚያፈርሰው ሁሉ ዲያብሎስ የሆነ ቀን እስከሚያፈርሰው ድረስ ጊዜያዊ የሆነ ትዳር ነው ማለት ነው። ምክንያቱም የሚጠብቀው የለውም፣ ዋስትና የለውም። ያ ቤት ለመፍረሱ ዋስትና የለውም፣ ካርታ የለውም። ይሄም ትዳር የሚጠብቀው ዋስትና የለውም፣ ፕላን የለውም ማለት የክርስቶስ ቅዱስ ሥጋና ክቡር ደም የለም። ስለሌለ ይፈርሳል ማለት ይፈርሳል። የሚመኩበት የላቸውም። አንድ ሰው አንድ ተቋም መስርቶ ያን ተቋም ዘበኛ ካልቀጠረለት በጉም አህየውም ያለፈ ያገደመው ነው የሚገባበት ዘበኛ ስለሌለው። ይሄንንም እነሱም ትዳር ብለው መስርተው ትዳሩን የሚጠብቅ ክርስቶስ ግን የለም።
ክርስቶስ ስለሌለ ያለፈ ያገደመ ማለት ዲያብሎስ እንደፈለገ የሚያፈርሰው ይሆናል ማለት ነው። ስለሆነም ትዳር የክርስቶስ ቅዱስ ሥጋና ክቡር ደም ያለበት አማናዊ የከበረ ትዳር ነው። እንዲህ ከሆነ ትዳር ማለት ይህ ከሆነ በባለ 50 ዓለማዊ ትዳር በርካታ ይደረጋል። ቤተክርስቲያን ነፃነትን አትጋፋም። ለምን እንዲህ ታገባለህ ብላ አትከስም፣ አታወግዝም። በስጋው ደግሞ አግቡ ትዳር የሚባለው ይሄ ነው ብላ ታስተምራለች። እኛ የሚመቸን ይሄ ነው ብለው ከተጓዙ ግን በዚያ መካከል ተገኝቶ ማስተማሩ መባረኩ ግን ኃጢአት አይደለም። ኃጢአት አይደለም ያልኩት ምን ማለት ነው? በቃ እናንተ ብለን እንደ አሕዛብ አግለናቸው አንቀር፣ በቦታው ተገኝተን በሉ ጥሩ ነው የምንላቸው። በዚሁ አጋጣሚ መልእክትም ይሆንልኛል የጨረቃ ቤቶችን ከማፍረስ ይልቅ በዚያው ማጽደቅ፣ የጨረቃ ቤቶችን ከማፍረስ ይልቅ በዚያው ማጽደቅ፣ የጨረቃ ትዳሮችን መንግስት የጨረቃ ቤቶችን ከሚያፈርሳቸው ይልቅ ቢያጸድቃቸው፣ የጨረቃ ትዳሮችን እኛም ተጸይፈን ከምናፈርሳቸው ይልቅ ብናጸድቃቸውና ቤተ መቅደስ አመጣን የክርስቶስ ቅዱስ ሥጋና ክቡር ደም እንዲቀበሉ ብናስተምራቸው፣ ተጸይፈን አረቀን ጠልተን ብንተዋቸው በዚያው ይቀራሉ ዓለማውያን ስለሆኑ ማለት ነው። ስለዚህ በቦታው ተገኝቶ አስተምሮ በዚህ በኋላ ደግሞ ሥጋው ደሙን ተቀበሉ ብሎ አስተምሮ መምጣት ጥሩ ነው። በቦታው ተገኝቶ ማቻቻል ግን ደግሞ ነውር ነው። ማቻቻል ማለት ምን ማለት ነው? በቃ ይሄ የተከበረ ትዳር ነው፣ ከዚህ በኋላ እናንተ በሕፃንነታችሁ ቆርባችኋል እያሉ የሚያቻችሉ ሰዎች አሉ። የቆረበ እኮ ለክርስትናው ነው። አሁን ደግሞ ለትዳሩ የክርስቶስ ቅዱስ ሥጋና ክቡር ደምን መቀበል ግድ ነው ማለት ነው። ስለዚህ ትዳር የሚባለው ክርስቶስ ያለበት ነው። ክርስቶስ የሌለበት ትዳር እንደማይባለው ሁሉ በትዳር ህልውና የሚኖሩ ባልና ሚስቶች የክርስቶስን ቅዱስ ሥጋና ክቡር ደም መቀበል መብት ብቻ ሳይሆን ሃይማኖታዊ ግዴታ ነው ማለት ነው። እሺ መምህር፣ እዚሁ ጥያቄ ላይ እንዳለ አሁን ላይ የምናያቸው ጋብቻዎች ብዙ ጊዜ መንፈሳዊ ተብለው ለሶሻል ሚዲያ ሊሆን ይችላል በካሜራ እይታ ውስጥ ሲታዩ አብዛኛው ነገራቸው ዓለማዊ የሆነ ሀባውን ተደርቦ ሥጋው ደሙ እንዳለ ሆኖ በጣም ብዙ ነገራቸው ወደ ዓለማዊ የሄዱ ጋብቻዎች እንዲሁም ደግሞ ዓለማዊ ተብሎ ለሰው እይታ የመንፈሳዊ ሽፋን የሚሰጣቸው ያ ማለትም በቬሎ በሌላ በተለያየ በሜካፕ በምናምን ተደርጎ ጋብቻው በመዝሙር ዘማሪያን መዘምራን ተገኝተው የሚያጅቡት ሰርግ፣ ይሄስ እንዴት ይታያል? ከዚሁ ጋር ተያይዞ ደግሞ አንድ ቀን ስርዓተ ቁርባኑ ተደርጎ ወይንም የሆነ ቦታ ገዳም ቦታ ሂደው ሰርጉ ተደርጎ ተመልሰው በቬሎ ማድረግስ ይሄስ አግባብ ነው ወይ? እነዚህ እንደው ጠቅለል አድርገው ቢመልሱልኝ። ይክልሉ ገብር ዘይት ቀነ ለክሊያ ጋይስት ይላል መጽሐፍ። መድኃኔዓለም ክርስቶስ ነው የተናገረው። አንድ ባሪያ ለሁለት ጌቶች መገዛት ይቻለዋልን ብሎ ይጠይቃል። እንዛ አሐዱ ይተሎ ቃለው ያድግ ይላል። ይቀጥልና ቅዱስ ዮሐንስ አፈወርቅ በተረጎመው ክፍል ማለት ነው አንዱን ይከተላል ሌላኛውን ይተዋል ማለት ነው እንጂ ብሎ ይተረጉማል። ምን ለማለት ፈልጌ ነው? ሁለት ነገር አንድ አይለፈኝ አይነት ይሄ ሁለት እግር አለኝ ተብሎ ሁለት ዛፍ አይወጣም አይደለም ነገሩስ የሚባለው። አንድ ሰው ለሁለት ጌቶች መገዛት አይችልም። ለዓለማዊም ለመንፈሳዊም ሕይወት በተመሳሳይ ጊዜ እንገዛ የሚሉ ሰዎችን እንመለከታለን። የክርስቶስ ቅዱስ ሥጋና ክቡር ደሙን ሊቀበሉ በቤተ መቅደሱ የተገኙ ሰዎች የተለያየ የሜካፕ አይነት ተቀብተው ኩሏን እንድትቀባ እኮ መጽሐፋዊ ትእዛዝም አለ እኮ ሴት ልጅ እንዴት መዋብ እንዳለባት። ግን ደግሞ ራስን መለስተኛ ኮስሞቲክስ አድርጎ ሱቅ መስሎ ቤተክርስቲያን ሥጋው ደሙ ለመቀበል መግባት ደግሞ ይሄ ግን በጣም ነውር ነው። እግዚአብሔር በሚያውቅ በጎን እላያቸው ላይ ስለ ድንግልናቸው ያደረጉትን አክሊል መመልከት ሰቅለው ማየት ይፈልጋሉ። በአንጻሩ ደግሞ ከንፈራቸውን ልዩ ልዩ ቀለም ቀብተው በጣም ይሄ ዊግ አናታቸው ላይ ደርበው በርካታ የሆነ ስርዓት የጣሰ ድርጊት ይዘው የሚከሰቱ ሰዎች አሉ። ይሄ በጣም ነውር ነው እግዚአብሔር በሚያውቅ። ጠዋት ምንድነው ወደዚህ ወደ ደብረ ብርሃን ሥላሴ ጠባሴ የሚባል አካባቢ አለ ገብርኤል ቤተክርስቲያንና እዚህ አካባቢ አንድ ትልቅ ጠንቋይ ነበሩ ይባላል። እና ይሄ ጠንቋይ እዚያ ላይ ሰውን ወደሱ እንደ ቤተክርስቲያን እየሄደ ሰው እየደረሰበት ይመለሳል። ደብረ ብርሃን ሥላሴ የሚባል ደግሞ በጣም አንጋፋ በአፄ ዘርዓ ያዕቆብ ይመስለኛል ታሪክ ባልሳሳት የተመሰረተ ሥላሴ ቤተክርስቲያን አለ። በጣም አንጋፋ ኢትዮጵያ ውስጥ ካሉት ቤተክርስቲያናት አንዱና ቀዳሚው ማለት ነው። እና ሰው ጧት ሥላሴ ይመጣል፣ ማታ ማታም ሰርክ ሊማር ግማሹ ሥላሴ ይመጣል፣ አንዳንዱ ደግሞ ወደ ጠባሴ ይሄዳል።
እና እንደ አባት ሲያስተምሩ ጠባሴ ማለት ጠንቋዩ ያለበት ነው። ማታ ማታ ወደ ስላሴ ጧጧት ወደ ጠባሴ ብለው አስተማሩ ይባላል። ህዝቡን ሲወቅሱ እንደዚያ የሚያደርገውን ሰው ማለት ነው። እና ምን ለማለት ፈልጌ ነው? ጧት ቤተ መቅደስ ላይ የክርስቶስ ቅዱስ ሥጋና ክቡር ደም ተቀብሎ በከበረ ልብስ ቤተክርስቲያን ያላትን ሽልማት ሰጣቸው። ወዲያው ከሰዓት ያንን አውልቆ ቤሎ ለብሶ አንዴ ወደ ቀኝ አንዴ ወደ ግራ የክርስቶስ ቅዱስ ሥጋና ክቡር ደም ተቀብሎ በየጋራው በየሽንተረሩ በየፎቁ በየፎቶ ቤቱ ለመነሳት ላብ እየወጣው ሰው ዝቅ ከፍ እያለ ሲዞር መዋል ይህ የቤተክርስቲያን ስርዓት አይደለም። ዓለማዊው ሰርግ እንዳያልፈኝ መንፈሳዊው ሰርግ እንዳያልፈኝ የሚባል ነገር ይሄ በጣም ፍጹም ነውር ነው። ለማንም አርአያም አይሆንም። ቤተክርስቲያንም እንዲህ አይነት ጋብቻን አትፈቅድም። የጋብቻ ስርዓቱ ከተፈጸመ ከቤተ መቅደሱ ከወጡበት ሰዓት ጀምሮ ወደ ተዘጋጀላቸው ማረፊያ በክብር ተቀምጠው የተቀበሉትን የክርስቶስ ቅዱስ ሥጋ ክቡር ደም አክብረው ከራሳቸው ጋር ሊሆኑ ይሄ መንፈሳዊ የሆነ የእግዚአብሔር ቃል እየሰሙ እንዲውሉ ነው ቤተክርስቲያን የምታዘው እንጂ ቤሎም ይሄኛውም እንዳያልፈኝ ማለት አንድ ባሪያ መግቢያ ላይ እንደተናገሩት ለሁለት ጌቶች ሊገዛ ይቻላልን እንዳለ ሁሉ አንድ ባሪያ ሆኖ ሁለት ጌቶችን ማስተዳደር ማለት ዓለማዊውንም መንፈሳዊውንም ሕይወት አንድ የመምራት አይቻልም። ስለዚህ ትክክል አይደለም ማለት ነው ባጭሩ። እንደዚህ አይነት ስርዓት ቤተክርስቲያን የላትም። ቃለ ሕይወት ያሰማልን መምህር። ቀጣይ ጥያቄ የቤተክርስቲያን ጋብቻዎች በሁለት ይከፈላሉ፣ ስርዓተ ተክሊልና ስርዓተ ቁርባን ተብለዋል። የእነዚህን አንድነትና ልዩነት እንደው በትንሹ ቢነግሩ። ግሩም ነው። የቤተክርስቲያን ጋብቻ በሁለት ይከፈላል። አንዱ ስርዓተ ተክሊልና ሌላኛው በስርዓተ ቁርባን የሚፈጸም ጋብቻ ማለት ነው። አንድነታቸውና ልዩነታቸው ምንድነው? አንድነታቸውን ስናነሳ በተክሊልም ያገቡት በቁርባንም ያገቡት ሁለቱም የሚቀበሉት ቅዱስ ሥጋና ክቡር ደም አንድ ነው። በነገራችን ላይ በቤተክርስቲያን ልዩ ከሚያረጋት አንዱ ፓትርያርኩም የሚቀበለው የ40 ቀን ሕፃንም የሚቀበለው ቅዱስ ሥጋና ክቡር ደም አይለያይም። ማንም ሰው የሚቀበለው የክርስቶስ ቅዱስ ሥጋና ክቡር ደም እነገሌ ስለመጡ ጨምሩበት የሚባል የግለሰብ ቤት አይደለም። እነገሌም ስለቀሩ አጉሉበት የሚባል አይደለም። ማንንም ታስቦ የሚዘጋጀልን ሁሉ ክርስቲያን ታስቦ ነው የሚዘጋጀው። ማንም ይቀራል ተብሎ የሚቀነስም የለም። ምንድነው ይሄ ማለት? ቤተክርስቲያን አንድ የክርስቶስ ቅዱስ ሥጋና ክቡር ደም ነው የምታቀብለው። ሕፃን ስንሆን ክርስትናን ስናገኝም የምታቀብለን አንድ የክርስቶስ ቅዱስ ሥጋና ክቡር ደም ነው። ስናገባም ስንመነኩስም ስንጳጵስም ቤተክርስቲያን የምትሰጠው የክርስቶስ ቅዱስ ሥጋና ክቡር ደም አንድ ነው። ለልጆቿ የሚለያይ የላት። አንድነቱን ስናነሳ ይሄ ነው። ልዩነቱ በስርዓተ ቁርባን ጋብቻቸውን የሚፈጽሙ ሰዎች ከዚህ በፊት ድቀት ገጥሟቸው ሊሆን ይችላል። በአንድም በሌላም ድንግልናቸውን ያልጠበቁ ሰዎች በስርዓተ ቁርባን ጋብቻቸውን ይፈጽማሉ ማለት ነው። ተክሊል ግን የሚታደለው ድንግልናቸውን ጠብቀው ልክ ሯጭ ሩጦ ሩጫውን ሲያሸንፍ ሜዳሊያ እንደሚሸለመው ሁሉ የዓለም ኃጢአት ሳይጨብጣቸው ሩጠው ያመለጡት የክርስቶስን ቅዱስ ሥጋና ክቡር ደም እሻዋለሁ በተክሊል ማግባት ፈልጋለሁ ብለው ድንግልናቸው በሜዳ ያልጣሉ። አሌለክን ተታማሰና ለድንግልናክን ድንግልናችሁን በሜዳ የምጥሉ ወዮላችሁ የሚለውን የእግዚአብሔር ቃል ሰምተው ድንግልናቸውን ጠብቀው የኖሩ ሴትም ይሁን ወንዶች ቤተክርስቲያን ሲገኙ ለነዚህ ሰዎች ቤተክርስቲያን የምትሸልመው ሽልማት እርሱ ምን ይባላል ማለት ነው? ተክሊል ይባላል። የቤተክርስቲያን ሽልማት ነው። ስለዚህ ይህንን ሽልማት ለባለ ተክሊል ብላ የምትሰጣቸው በድንግልና ለኖሩ ሰዎች ነው። ይኸው በተለምዶ ድንግልናን ብቻ እናነሳለን እንጂ ከውሸት ከስርቆት ካላስፈላጊ ድርጊት ራሳቸውን ጠብቀው ከክደት በሃይማኖት ወጥቶ ሌላ ቦታ ከመቆየት በእምነት ከማይመስላቸው ሰው ጋር ለጣዖት የተሰዋ ሌላም አይነት ነገር ባለመመገብ ራሳቸውን ጠብቀው የኖሩ ሰዎች ብዙ ጊዜ እኛ ዝሙቷ ላይ ብቻ ስለምናጠነጥን ነው እንጂ ለክርስትና የሚገባ ስራ እየሰሩ የኖሩ ከክርስትና ግብር የሚያናውስ ስራን ባለመስራት ራሳቸውን የጠበቁ ሰዎች ለነዚህ ሰዎች የሚሰጥ ነው ማለት ነው። ያ ተክሊል ይባላል። ስለዚህ አንድነታቸው ሁለቱም ቅዱስ ሥጋው ክቡር ደሙ አንድ ስለሆነ ነው። ልዩነታቸው አንዱ ለደናግላል፣ ሌላኛው ደግሞ ለማስባን ወይም አግብተው ለፈቱ አለያም ደግሞ ድንግልናቸውን ጥለው ለኖሩ ሰዎች የሚደረግ የጋብቻ ስርዓት እርሱ ስርዓተ ቁርባን በመባል ይታወቃል ማለት ነው። እሺ፣ ቃለ ሕይወት ያሰማልን መምህር። እዚሁ ጥያቄ እንዳለ ሳልወጣ በእጮኝነት ጊዜ የነበሩ ወጣቶች ያው በአንድም በሌላ መንገድ ተሳስተው ግንኙነት ውስጥ ቢገቡና ጽንስ ቢፈጠር
ያ ጽንስ እንዳለ በስርዓተ ቁርባን መጋባት ይችላሉ ወይስ አይችሉም? እንዲህ አይነት ጥያቄ ስህተቱ መጀመሪያ ላይ ነው። በእኛ ቤተክርስቲያን ሕግ ዲያቆን መንበር አይነካም። ዲያቆኑ መንበር አይነካም። የማይነካበት ምክንያት ምንድነው ሲባል ስልጣነ ክህነት ስለሌለው፣ የክህነት ስልጣን የምትባለው ሁለተኛው ማዕረግ በእርሱ ላይ ስለሌለች፣ ስለዚህ ካህን ስላልሆነ መንበሩን አይነካም። ነገ ግን ካህን ይሆናል ዲያቆኑ። ነገ ካህን ስለመሆን ዛሬውኑ ነክቸው ልቆይ ብሎ አይነካም። እጮኛም በእጮኝነት አብረው ሲኖሩ ነገ ስለማገባሽ ወይም ነገ ስለማገባህ ተባብሎ ከጋብቻ በፊት የዝሙት ስርዓት መፈጸም ዝሙት ነው፣ ኃጢአት በደልም ነው። ትክክልም አይደለም። ትክክል አይደለም። ልክ አለመሆኑን ነው አስቀድመን የምናወግዘው። ከዚያ በኋላ ግን አይሆንም፣ ልክ አይሆንም። ጽንስ ተፈጠረ በስተት። ይህ ስተት ከተፈጸመ አማራጩ ምንድነው? አንደኛ አይሆንም ያልሁት ወደፊት ላሉ ሰዎች ራሳቸውን ጠብቀው እንዲኖሩ እስከ ጋብቻቸው ምክር ለመስጠት ነው። ከሆነ ደግሞ ያልሁት ደግሞ ለሆነባቸው ሰዎች ነው። እንዲህ ለሆነባቸው ሰዎች ቤት ዘግተው ለሚያለቅሱ ምን አማራጭ እንጠቀም ላሉ ሰዎች የጋብቻ ስርዓት መፈጸም ነው። ያ የጋብቻ ስርዓት በምን መልክ ይፈጸም ሲባል በስርዓተ ቁርባን ነው የሚፈጸመው። ስርዓተ ተክሊል ነው እንጂ የማይገባቸው ስርዓተ ቁርባን ምን ቆርብነን ስጋው ደግሞ ምን ቀበልን ካሉ ነፍሰ ጡር ስለሆንሽ አይቻልም ብላ ቤተክርስቲያን አታባረርም፣ ትሰጣለች ማለት ነው። ስለዚህ ይቻላል። እሺ፣ ቃለ ሕይወት ያሰማልን። በቤተክርስቲያን የእጮኝነት ጊዜ እንዴት ይታያል? እጮኛ መያዝ ይቻላል ወይ? እንዴትስ ያን የእጮኝነት ጊዜ ማሳለፍ ያለባቸው? ፍትሐ ነገሥት አንቀጸ ጋብቻ ወይም ስለ ጋብቻ በሚናገርበት አንቀጹ ሰለስቱ ምዕት ያስቀመጡልን እጮኝነት እንደሚፈቀድ ነግረውናል። ከነገሩን በኋላም ደግሞ አንድ ወንድና አንዲት ሴት በእጮኝነት ወይም ከተዋወቁበት ዘመን ጀምሮ እሱም እሱን እየተዋወቁ የሚተዋወቁት ግን እንደ ዘመኑ መተዋወቅ አይደለም። የዘመኑ የእጮኝነት መተዋወቅ ሰኞ ይተዋወቃል፣ ቅዳሜ የሆነ መጠጥ ቤት ይቀጣጠራል። ከዚያ በኋላ ቀጥታ ይሄ ሳይሞቅ ፈላ የሆነ ነው ግንኙነቱ ሁሉ። እያንዳንዱ ይሄ ትውውቁ ሁሉ ሲታይ በጣም የተቻኮለ ሕግም የሻረ ነው። የሚገናኝም ሆቴል ነው፣ መዝናኛ ቦታ ምናምን ነው። ቤተክርስቲያን የምታዘው እሱን አይደለም። ባልና ሚስት ልንሆን ነው ብለው ያሰቡ ሁለት ጥንዶች በቤተክርስቲያን ጥላ ስር በምክረ ካህን መጻሕፍትን እየተማሩ ስለ ትዳር እያጠኑ። ትዳር ማለት ትልቅ ተቋም፣ በጣም ትልቅ የከበረ ተቋም። ልክ ከፓፕሪካ ሰው የሚገለገልበት ተራ ማቴሪያል የሚመረትበት ፓፕሪካ እንኳን ትልቅ ግዙፍ ተቋም ነው ይባላል። የዘይት ፓፕሪካ የምናምን ፓፕሪካ ተብሎ ይደነቃል። ይሄኛው ግን ትልቅ ተቋም ነውና ትልቅ ፓፕሪካ ነው። ከዚህ ፓፕሪካ ውስጥ ደግሞ የሚመረተው ሰው ነው እና ሰውን ነው ምን ወልድ እንዴት ነው የምናሳድገው? ምንቻቻለው እንዴት ነው? በመካከላችን አለመግባባት ቢኖር እንዴት ነው ያንቺና የኔንን ሐሳብ ገተን እግዚአብሔር ማስቀድመን መኖር ምንችለው የሚለውን በደንብ ስለ ትዳር ቅድመ ጋብቻ የሚባለው ትምህርት እየወሰዱ እስከ 3 ዓመት ድረስ እንዲጠናኑ ቤተክርስቲያን ስርዓት ሰርታለች። እስከ 3 ዓመት እየተጠናኑ እንዲኖሩ ማለት ነው። እንዲህ ሲሆን ግን ወንዱም የሴቱን አካል ሴቲቱም የወንዱን አካል ባለመንካት፣ ምክንያቱም መጠናናት ነው። ሲጠናኑ በመካከል የእጮኝነት ጊዜ አልፈጸም እንኳን ቢል አንዱ እንዳይጎዳ እንዲያ ነው የሚደረገው። አሁን ላይ እጮኝነት ተብሎ የመጠናናት ጊዜ ተብሎ በቀጥታ የሚደረገው ድርጊት ለመለያየት ሁሉ እስኪከብድ ድረስ ራስን አሳልፎ በዝሙት ጉድጓድ ውስጥ መጣል እንዲህ አይነት ነገር ይከወናል። ስለዚህ በቤተክርስቲያን ስርዓት እጮኝነት ይፈቀዳል። የመጠናኛ ጊዜም ከ3 ዓመት ማያንስ ቤተክርስቲያን ፈቅዳለች። መጠናናቱ ግን ሆቴል ላይ ሳይሆን ቤተክርስቲያን ላይ ነው ማለት ነው ፈቃዱ። እሺ መምህር፣ ይህ የእጮኝነት ጊዜ ምናልባት በአንዱ አካል ሊሆን ይችላል፣ በአንዱ ወገን ወይንም በሁለቱም ወገን በዚህ በእጮኝነት መሀል ላይ እንዳሉ እንዲያቋርጡ ቢገደዱ ወይ አለመስማማት፣ በሀሳብ አለመግባባት ቢኖር ይሄ በደል ይሆናል? ምናልባት አንዱ በጣም ትልቅ ተስፋ አድርጎ ከሆነ ሌላኛው ሳይስማማበት ወደዚያ ጋብቻ እንዲገባ አይፈቀድም። ግን በጣም ትልቅ ተስፋ ጥሎ ከሆነ ልቡ እንዳይሰበር በስርዓት ማስቀመጥ ይጠይቃል። ብርጭቆ እንደ ቆማ አይወረወርም። የሰው ልብም በእጃችን ከያዝነው በኋላ እንደ ብርጭቆ ነው፣ ከጣልነው ይሰበራል። እንዲያ እንዳይሆን በደንብ በስርዓት አንድ ማንሆንበት ምክንያት እንዲህ ነው፣ በዚህ ምክንያት ቅር እንዳይልሽ እግዚአብሔርም እንዳይቀየምብኝ ብሎ በመከራ ካህን በመካከል የሚመክሩትን ይሄ ምንድነው የሚባለው ስለ ትዳር ቅድመ ጋብቻ ሲያስተምሩን የነበሩትን አባት አስቀምጦ በስርዓት ነግሮ አንድ ማይሆኑበት ነገር ከተከሰተ ከመጋባታቸው ከመነካካታቸው የክርስቶስ ቅዱስ ሥጋና ክቡር ደምን ከመቀበላቸው በፊት ማቆም ይቻላል።
ጮኝነት የተባለውም ለዚያ ነው፣ መጠናኛ ስለሆነ ማለት ነው። ስለዚህ እንደማድረግ ይቻላል ማለት ነው። እሺ መምህር፣ የመጨረሻ ጥያቄ ነው የሚሆነው። እጮኛ መያዝ የሚቻለው እስከ ስንት ዓመት ነው? የሴትም የወንድም ገደብ አለው ወይ? በቤተክርስቲያን ስርዓት ከስንት ዓመት ጀምሮ ነው እጮኛ መያዝ የሚቻለው? ግሩም ነው። እጮኛ እንግዲህ አቅመ አዳም አቅመ ሔዋን የኛ መሰረቶቻችን እናት አባቶቻችን ናቸው። እነርሱም አዳምና ሔዋን ናቸው። እግዚአብሔር አዳምን ሲፈጥረው የ30 ዓመት ጎረምሳ አድርጎ ነው የፈጠረው። ሴት ሔዋንንም ሲፈጥራት የ15 ዓመት አድርጎ ነው የፈጠራት። እንግዲህ አዳምን የ30 ዓመት ሴቶች በ15 ዓመታቸው ጀምሮ አቅመ ሔዋን አደረሱ ይባላል። ጸዋሪ ነገር ይሆናሉ። ነገሮችን የመሸከም የመረዳት አቅማቸው እያንዳንዱ ነገራቸው መውለድ የሚችሉበት እድሜ የሚያድሜ ቀጥሎ ስለሆነ በዚህ ምክንያት ሴቶች የ15 ዓመት እድሜ ኑሯት እንደተገኘችው እንደ ሔዋን በዚያ ልክ እንዲቀጥሉ ወይም ደግሞ ከዚያ እድሜ ጀምሮ አዳማቸውን ልባቸው የሚሽበት የሚፈልግበት ጊዜ ስለሆነ በዚያ እድሜ በኩል ይጀምራል ማለት ነው። መጀመሪያው ከዚያ እድሜ በታች ነው የማይፈቀደው። ወንዱን የ30 ዓመት ያደረገበት ምክንያት በደንብ ጸዋሪ ነገር የሚሆንለት ይሄ የሚዋክበው አይምሮ የሚረጋጋበት ዘመኑ ነው። ክህነት በራሱ በ30 ዓመት ይሾም ይባላል። ለምን? ከዚያ ዘመኑ በፊት ሰለስቱ ምዕት እንዲያብለው ነው የነገሩን። ከዚያ ዘመን በፊት ቢሆን እሳትና ውሃ ነው ያልጸና ይሆናል። አሁን ግን እየጸና የሚሄድበት እድሜው ስለሆነ መድኃኔ ዓለም ክርስቶስም በ30 ዓመቱ የተጠመቀበት ምክንያት ለኛ አብነት ለመሆን ለማሳየት ነው። በዚህ ዘመን በ30 ዘመናችሁ ተጠመቁ ሳይሆን በ30 ዘመናችሁ 30 እድሜ ሲመላችሁ ነገሮች ማገናዘብ ትችላላችሁ ነው። ጥምቀቱን በተመለከተ እሱ 30 ዓመት ሲመላው የተጠመቀው 30 ዓመት እንደሚመላው ስለሚያውቅ አንድ፣ ሁለተኛ ደግሞ ለድህነትም አይደለም፣ ለመዳን መታመም ይቀድማል። ክርስቶስ ታማሚ አይደለም። ክርስቶስ የአዳም በደል የለበትም። ስለዚህ እኛ ግን የአዳም በደል ስላለብን የኃጢአት ታማሚዎች ስለሆን በ40 በ80 ጀምረን እንጠመቃለን። እንደ ክርስቶስ በእድሜ 30 ዓመት ለመሙላታችን ዋስትና የለንም። እሱ አምላክ ስለሆነ በ33 ዘመኑ እንደሚያልፍ ያውቃል። ስለሆነም በ30 ዓመቱ የተጠመቀው ለዚያ ነው። አብነት መሆን ማለት ግን በ30 ዘመን ወንዶች ራሳቸውን በደንብ በሚገባ የሚያውቁበት የሚረጋጉበት ዘመን ስለሆነ ወንዶችን አድርጎ እግዚአብሔር ፈጥሯል ማለት ነው። ስለዚህ ወንዶቹ የአቅመ አዳም የሚባለው ጉርምስና ካደረሱ የግድ 30 ዘመን እስኪደርስ የሚል ግዴታ አይኖርም። ሴቶች ግን ከ15 ዓመት በታች የማይፈቀደው ከ15 ዓመት በታች የሆነች ሴት ጋብቻ ማገናዘብ የምትችልበት ከወንድ ጋርም በምንጣፍ አንድ መሆን የምትችልበት እድሜዋ አይደለም። ስለዚህ ስለሆነ በቤተ ክርስቲያን ከዚያ እድሜ በታች ያለችዋ ሕፃን ስለሆነች አይፈቀድም ማለት ነው። ከዚያ እድሜ በላይ ላለችዋ ግን የተፈቀደ ነው። ስለዚህ ጮኝነት ሴቷ ከ15 ወንዱ ደግሞ ራሱን ካወቀበት ሰለስቱ ምዕት ወደ ላይ መጽ ይበይኑ ቀጣይ ቢመጡት ደግሞ እንደየሁኔታው ስላሉ በ30 ዘመን አዳም ቢፈጠርም ማገናዘብ ከቻለ ከ22 ከ23 ከ25 ዓመት ጀምሮ በትዳር ይወሰናል ማለት ነው እንደ ቤተክርስቲያናችን ስርዓት። እሺ መምህር ቃለ ሕይወት ያሰማልን። ውድ ጊዜዎትን ሰውተው ከምዕመናኑ የመጡ ጥያቄዎችን ለመመለስ አብዚሁ ስቱዲዮአችን ስለተገኙ ከልብ እናመሰግናለን። መልካም፣ እኔም አመሰግናለሁ። ውድ የዋካ ብርሃን ሚዲያ ተከታታዮቻችን የዛሬውን ጥያቄና መልሶቻችንን እዚሁ ላይ እንጨርሳለን። በጥያቄና መልሶቻችን ላይ ትልቁም ነገር እንደጨበጣችሁ አልጠራጠርም። እናንተም ጭንቅላታችሁ ላይ የሚመጡ ጥያቄዎችን ኮሜንት ላይ እያስቀመጣችሁልን መምህራንን እየጋበዝን ጥያቄዎቻችሁ እንዲመለሱላችሁ እናደርጋለን። እስካሁን ሰዓት ድረስ አብራችሁን ስለቆያችሁ ከልብ እናመሰግናለን። ላይክ፣ ሼር፣ ሰብስክራይብ በማድረግ ሚዲያችን እንድታበረታቱ ስንል በትህትና እንጠይቃለን። በቀጣይ በሌላ ፕሮግራም እስከምንገናኝ መልካም ጊዜ